ይሆናል። ምዕራፍ 3 ክፍልፋዮች አስርዮሾች እና አራቱ ስሌቶች አሁን ከርዕሳችን እንደምናየው ክፍልፋዮችን አስርዮሾችን ከአንዱ ወደ አንዱ እንዴት እንደሚቀየር ከዚህ በፊት ምዕራፍ 2 ላይ ያሳይቻችኋለሁ። ክፍልፋዮች አስርዮሾችና አራቱ ስሌቶችን አሁን የምናየው። አራቱ ስሌቶች ስንል መደመር አለ፣ መቀነስ፣ ማባዛትና ማካፈል። በዛሬው ክፍለ ጊዜያችን አንዷን እንመርጣለን። ክፍልፋዮችና አስርዮሾችን መደመር ይሆናል። ስለዚህ ዛሬ የምናየው ይሄንን ነው ማለት ነው። ክፍልፋዮች እና አስርዮሾችን መደመር። ክፍልፋዮችና አስርዮሾችን አንድ ላይ ሆነው በሚመጡበት ሰዓት እንዴት አድርገን መደመር እንችላለን የሚለውን በዛሬው ትምህርታችን እናያለን ማለት ነው። ስለዚህ የዛሬው ትምህርት ዋና ዓላማችን የሚሆነው አስርዮሾችና ክፍልፋዮች በአንድ ላይ ሆነው ሲመጡ እንዴት መደመር እንደምንችል እናያለን። እሱን ትችላላችሁ ማለት ነው። በጣም ጥሩ። በቀጥታ ወደዚህ ምሳሌ ከመሄዴ በፊት እስቲ ከዚህ በፊት የተማርነውን እንከልሳለን። ሁለት ክፍልፋዮችን እንውሰድ እስቲ። ሀ ለኛ ሲደመር ሐመሩሃ ለኛ ቢሆን። አሁን እንደምታዩት ሀ ለኛ አንድ ክፍልፋይ ነው። ሁለተኛው ክፍልፋያችን ደግሞ ሐመሩሃ ለኛ ነው። የሁለቱም ታህት ተመሳሳይ ነው። ስለዚህ በአምስተኛ ክፍል ትምህርታችሁ እንዳያችሁት ከሆነ የሁለት ክፍልፋዮች ታህታቸው ተመሳሳይ ከሆነ እንዴት አድርገን ነው መደመር የምንችለው? ለአሎቹን ብቻ በመደመር ማለት ነው። አሁን እዚህ ጋር ለአላቸው ሀ ለ ሲደመር ሐመሩሃ ይኖረኛል። ታህቱ ለለ ስለሆነ አንዷን ለብቻ እወስዳታለሁ ማለት ነው። ስለዚህ ለን እዚች ጋር እወስዳለሁ እና ሁለት ክፍልፋዮች ታህቱ ተመሳሳይ ከሆነ ለአሉን ብቻ ደምሬ አንደኛውን ታህት አስቀምጠዋለሁ ማለት ነው። ከላይ ያለውን ደምሬ አስቀምጣለሁ። በዚህ መሰረት እስቲ አሁን 1/3 ሲደመር 5/3 ብዬ ባስቀምጥ 1/3 ታህቱ 3 ነው። 5/3 ታህቱ 3 ነው። ስለዚህ እነዚህን ክፍልፋዮች እንዴት አድርገን መደመር እንችላለን? አንዱን ታህት ወስድና ለአሎቹን ብቻ ከላይ መደመር ነው ማለት ነው። ጥሩ። ስለዚህ 1 ሲደመር 5 ሲካፈል ለ3 ይሆናል። አንዷን 3 እዚህ ጋር ወስጄ ያስቀምጣለሁ ማለት ነው። 1 ሲደመር 5 ውጤቱ ስንት ነው? 6 ነው። 6ን ለ3 ስታካፍሉት 2 እናገኛለን ማለት ነው። አሁን ይሄ ታህቱ ምን ሲሆን ነው? ታህቱ ተመሳሳይ ሲሆን ነው። ታህቱ የተለየ ከሆነ እሱንም ከዚህ በፊት አይተናል። ምንድነው የምናደርገው? ለምሳሌ አንድ ምሳሌ ልውሰድና ላሳያችሁ። 2/3 ሲደመር 1/2። አሁን የዚህ ታህቱ ምንድነው? 3 ነው። እዚህ ጋር ያለው ታህት ደግሞ 2 ነው። ታህቶቹ የተለያዩ ሆኑ። በእንደዚህ አይነት ጊዜ ምንድነው የምናደርገው? ታህቱን ተመሳሳይ ለማድረግ እንሄዳለን ማለት ነው። ታህቱን እንዴት ነው ተመሳሳይ የምናደርገው? ከዚህ በፊት ባስተማርኳችሁ መሰረት ትንሹ የጋራ ብዜትን በመፈለግ አሁን የ3 እና የ2 ትንሹ የጋራ ብዜት እንዴት እንደምንፈልግ ቀደም ባሉ ክፍለ ጊዜያቶች ያሳይቻቸዋለሁ። ስለዚህ የ3 እና የ2 ትንሹ የጋራ ብዜት ትፈልጉና ታህቱ ትንሹ የጋራ ብዜት እንዲሆን እናደርገዋለን ማለት ነው። ጥሩ። የ3 እና የ2 ትንሹ የጋራ ብዜታቸው ስንት ነው? 6 ነው። እሱን ከዚህ በፊት በሰራሁት መሰረት ትሰራላችሁ። ወደ በኋላ ደግሞ ከልስላችኋለሁ። እሺ። ስለዚህ 3/2 ታህቱ 6 እንዲሆን ምን ማድረግ አለብኝ? 2/3 ይቅርታ፣ እዚህ ጋር 2/3 ታህቱ 6 እንዲሆን በስንት አባዘዋለሁ? በ2/2 አባዘዋለሁ። ያባዛሁት ለአሉንም ታህቱንም ስለሆነ ምንም አይነት ለውጥ የለውም። ምክንያቱም 2 ሲካፈል ለ2 1 ስለሆነ ማለት ነው። ሲደመር 1/2 ደግሞ በስንት ታህቱ በስንት ሳባዛው ነው 6 የሚሰጠኝ? 3 ነው። ስለዚህ ይሄንን በ3/3 እናባዛዋለን ማለት ነው። አሁን 2 ሲባዛ በ2 ውጤቱ 4 ነው። ታህቱ ስንት ይሆናል? 6 ሲደመር 1 ሲባዛ በ3 3 ነው። 2 ሲባዛ በ3 6
አያችሁ፣ ትንሹ የጋራ ብዜትን በመጠቀም የተለያየ ታሃት የነበረውን ወደ ተመሳሳይ ታሃት ቀየር ነው ማለት ነው። ከዛ ለአሎቹን ብቻ መደመር ነው የሚሆነው። 4 ሲደመር 3 ውጤቱ 7 ይመጣል። 6 አንዷን ወስድና 6 እናስቀምጣለሁ ማለት ነው። ስለዚህ 2/3 ሲደመር 1/2 ውጤቱ ስንት ይሆናል ማለት ነው? 7/6 ይሆናል ማለት ነው። አሁን የተሰጠን ታሃት የተለያየም ቢሆን ተመሳሳይም ቢሆን እንዴት መደመር እንዳለብን ከዚህ በፊት ስለተማራችሁ ቀላል ነው የሚሆንላችሁ ማለት ነው። የዛሬው ትምህርታችን ግን የሚሆነው ክፍልፋዮችና አስርዮሾች በአንድ ላይ ሲመጡ ክፍልፋይ እና አስርዮሽ በአንድ ላይ ሲመጣ እንዴት አድርገን መደመር እንችላለን? ሁለት አይነት መንገድ አሳያቸዋለሁ። መልሱ በክፍልፋይ እንዲቀመጥ ከተፈለገ አስርዮሾችን ወደ ክፍልፋይ ቀይርና በክፍልፋይ ያስቀምጠዋለሁ ማለት ነው። መልሱ በአስርዮሾች እንዲቀመጥ ከተፈለገ ደግሞ ክፍልፋዩን በማካፈል ለአሉን በታቱ በማካፈል ወደ አስርዮሽን ቀይረውና አስርዮሹን በአስርዮሽ ደምሬ መልሱን በአስርዮሽ አስቀምጣለሁ ማለት ነው። ስለዚህ ሁለት አይነት መንገድ ነው የሚኖረን። መልሳችን በክፍልፋይ ሲቀመጥ፣ እንደገና ደግሞ መልሳችን በአስርዮሽ ሲቀመጥ። አሁን ምሳሌ እናያለን። ለዚህ ምሳሌ አሳያችኋለሁ። ምሳሌ የሚከተሉትን ቁጥሮች ደምሩ። 1/5 ሲደመር 0.5 እንውሰድ። 1/5 ከ0.5 ጋር እንደምናለን። እንደምታዩት 1/5 ክፍልፋይ ነው፣ 0.5 ደግሞ አስርዮሽ ነው። ስለዚህ ሁለት አይነት መንገድ አለ ብያቸዋለሁ። የመጀመሪያው መንገድ መፍትሄ መልሳችን በምን ሲቀመጥ? በክፍልፋይ ሲቀመጥ። መልሱ በክፍልፋይ ሲቀመጥ። መልሱ በክፍልፋይ እንዲቀመጥ ከተፈለገ ምንድን ነው የምናደርገው? የተሰጠንን አስርዮሽ ወደ ክፍልፋይ እንቀይረዋለን ማለት ነው። ስለዚህ 1/5 ሲደመር 0.5 እኩል ይሆናል 1/5 እጽፋታለሁ። 1/5 0.5 ደግሞ ወደ ክፍልፋይ ቀይረዋለሁ። ስለዚህ ወደ ክፍልፋይ ስንቀይረው 5 ስንተኛ ነው የሚሆነው? 10ኛ። ይህን ከዚህ በፊት አይተናል፣ እንዴት 0.5 ወደ ክፍልፋይ እንደምንቀይር። ከነጥቡ በስተቀኝ በኩል ያለውን ቁጥር እንዳለ አስቀምጠውና ከነጥብ በኋላ ያለው ቁጥር 1 ከሆነ ለ10 ማካፈል ነው። ስለዚህ 5 ስንተኛ ይሆናል? 5/10ኛ። በጣም ጥሩ። አሁን 1/5 እና 5/10 እንዴት መደመር እንችላለን? ከዚህ በፊት እንዳየነው ታሃታቸውን ተመሳሳይ በማድረግ። ስለዚህ የአምስትንና የ10ን ትንሹ የጋራ ብዜት ትፈልጋላችሁ ማለት ነው። ትንሹ የጋራ ብዜት በብቸኛ ትንትን መፈለግ ትችላላችሁ። 5 ብቸኛ ቁጥር ስለሆነ 5ን አስቀምጣታለሁ። 10 በብቸኛ ቁጥር ሲቀመጥ 2 ሲባዛ በ5 ነው። ከዛ ትንሹ የጋራ ብዜትን ለማግኘት ምንድን ነበር የተጠቀምኩት? የተለያዩ ትንትኖችን መሰብሰብ ነው። አሁን እዚህ ጋር የተለያዩ ትንትኖችን ስንሰበስብ 2ን ወስዳለሁ። 5 እዚህም ስላለ አንዷን 5 ወስዳታለሁ። ከዛ እነዚህን ቁጥሮች ሳባዛ ትንሹ የጋራ ብዜት የ5 እና የ10ን ማግኘት ይችላል ማለት ነው። ስለዚህ ውጤቱ ስንት ነው? 10 እና የ5 እና የ10 ትንሹ የጋራ ብዜታቸው ትንሹ የጋራ ብዜት 5 10 ስለሆነ እችኛዋን 1/5 5ን ወደ 10 ለመቀየር ሄዳለሁ ማለት ነው። ምክንያቱም ይሄ 10 ራሱ 10 ስለሆነ ማለት ነው። በጣም ጥሩ። ስለዚህ 1/5 ወደ 10 ለመቀየር በስንት ሳባዛው ነው 5ን 10 ሊሆንልኝ የሚችለው? በ2/2 ሳባዛው። በ2/2 እናባዛዋለን። ሲደመር 5/10 ብዬ አስቀምጣለሁ ማለት ነው። በጣም ጥሩ። ስለዚህ 1 ሲባዛ በ2 2 ነው። 5 ሲባዛ በ10 10 ነው። ሲደመር 5/10 ይሆናል ማለት ነው። አሁን 2 እና 5 ለአላቸውን ብቻ ነው የምንደምረው። ቅድም እንደነገርኳችሁ 2 ሲደመር 5 7/10። ስለዚህ መልሳችን በክፍልፋይ ሲቀመጥ 1/5 ሲደመር 0.5 ውጤቱ ስንት ይሆናል ማለት ነው? 7/10 ይሆናል። 7/10። አሁን መልሳችንን በአስርዮሽ ማስቀመጥ ብንፈልግስ? ሁለት አይነት መንገድ አለን እዚህ ጋር። አንደኛ በክፍልፋይ የሰራሁትን ለአሉን ለታሃቱ ስታካፍሉት ወደ አስርዮሽ ይቀየርልናል።
ወይም ደግሞ ገና ስንጀምር ጥያቄውን ምን አድርጌ መስራት እችላለሁ? መልሱ እሺ እዚህ ጋር መልሱ በአስርዮሽ ሲቀመጥ ቅድም እንደነገርኳችሁ 7 ለ10 አካፍላችሁ መልሱ ማስቀመጥ ትችላላችሁ። ግን ሌላኛውን ዘዴ ደግሞ ልንገራችሁ። እዚህ ጋር ገና ሲጀምር 1/5 ሲደመር 0.5 ነበር ጥያቄያችን። አንድን ለ5 ታካፍሉታላችሁ፣ ቁልቁል ታካፍሉታላችሁ። አንድን ለ5 ታካፍለዋለሁ፣ ስለማይችል 0.0 ሰጣለሁ። 2 ጊዜ 5 10 ነው። ስለዚህ መልሱ 0.2 መጣ ማለት ነው። 1/5 ክፍልፋዩን ወደ አስርዮሽ መቀየር። ስለዚህ 0.2 ሲደመር 0.5 እኩል ይሆናል 0.7። ይሄንን እንዴት ደመራችሁት? 0.2 አስቀምጣለሁ፣ 0.5 አስቀምጣለሁ። ከዛ በቤት ዋጋቸው ነው የምንደምረው ማለት ነው። ይሄ 1/10 አለ፣ እዚህም 1/10 ቤት ነው። ስለዚህ 2 እና 5ን ስንደምረው 7 ነው። ነጥቧን አስቀምጣለሁ፣ 0 እዚህ 0 ይወርዳል ማለት ነው። በእንደዚህ አይነት ዘዴ 0.7። ስለዚህ 1/5 ሲደመር 0.5 መልሱ በክፍልፋይ ሲቀመጥ 7/10 ነው። መልሳችን ደግሞ በአስርዮሽ ሲቀመጥ 0.7 ይሆናል ማለት ነው። እስቲ ደግሞ ሌላ ምሳሌ እንውሰድ። የዚሁ ምሳሌ ሁለተኛው ምሳሌያችን ለ15/4 ሲደመር 1.25 ሲል ውሰድ። 15/4 ሲደመር 1.25። ይህንን እንሰራለን። መልሳችን በምን ሲቀመጥ? በክፍልፋይ ሲቀመጥ። መፍትሄ መልሱ በክፍልፋይ ሲቀመጥ ውጤቱ ወይም መልሱ በክፍልፋይ በምናስቀምጥበት ሰዓት አስርዮሹን ወደ ምን እንቀይረዋለን? ወደ ክፍልፋይ ነው የምንቀይረው። ስለዚህ 15/4 ሲደመር 1.25 እኩል ይሆናል 15/4 ሲደመር አደረግና 1.25ን ወደ ምን እንቀይረዋለን? ወደ ክፍልፋይ እንቀይረዋለን። እንደምታዩት እዚህ ጋር ከነጥብ በኋላ 2 ቁጥሮች አሉ። ስለዚህ ነጥቧን እናስወግድና 125 ስንተኛ ማለት ነው? መቶኛ። አሁን 125 መቶኛ 15/4 ደምሬ መልሱን በክፍልፋይ ያስቀምጠዋለሁ ማለት ነው። እዚህ ጋር የ4ንና የ100ን ትንሹ የጋራ ብዜት ወስጄ መስራት እችላለሁ። ወይም ደግሞ ቁጥሩ እንዲቀልልን ከተፈለገ ደግሞ ቁጥሩ ቀላል እንዲቀልልን ከተፈለገ ምንድነው የምናደርገው? ይህን ቁጥር አቃለን ማስቀመጥ እንችላለን። አሁን እቺ የአንድ ቤቷን ስትያት ስንት ነው? 5። የአንድ ቤቱ ስንት ነው? 10። ስለዚህ መቃለል ይችላል ማለት ነው። መቃለል ስለሚችል ይሄን በ25/25 ታቃልሉታላችሁ። 15/4 ሲደመር በ25 ይሄን ስናካፍለው 5 ነው የሚሆነው። 100 በ25 ሲካፈል 4 ይሰጠናል። ስለዚህ 125 መቶኛ ተጠቅሜ ከምሰራ 5/4 ተጠቅመን ብንሰራ አቻ ክፍልፋዮች ስለሆኑ ያው ተመሳሳይ ነው ማለት ነው። ስለዚህ የትኛው ነው የሚሻለው? 5/4 ብንጠቀም ነው። ስለዚህ እዚህ አቃልየዋለሁ። አሁን ታሃታቸው ተመሳሳይ ስለመጣልኝ ታሃቱን አንዱን ታሃት ወስድና 4ን 15ንና 5ን ደምራለሁ ማለት ነው። 15 ሲደመር 5 ይሰጠናል። 15 ሲደመር 5 ስንት ነው? 20 ለ4 ስናካፍለው ውጤቱ 5 ይሰጠኛል ማለት ነው። ስለዚህ በክፍልፋይ ቀይሬ ስሰራው መልሱን በክፍልፋይ ቀይረን ስንሰራው ውጤቱ ስንት ነው? 5 መጥቶልናል ማለት ነው። ኦኬ በአስርዮሽ ደግሞ ብንሰራው ወደ አስርዮሽ ቀይሬ መልሳችንን ብንሰራው መፍትሄው በአስርዮሽ ሲሆን በአስርዮሽ መልሱ በአስርዮሽ ሲቀመጥ መልሱ በአስርዮሽ በሚቀመጥበት ሰዓት ቅድም እንደነገርኳችሁ እዚህ ጋር 15/4 ሲደመር 1.25 እኩል ይሆናል 15 ለ4 አካፍዬ አስቀምጠዋለሁ። ስለዚህ ያው እዚህ ጋር 15 ለ4 ይካፈላል 0 ነጥብ ይችላል። ስንት ጊዜ እዚህ ጋር 15ን ለ4 አካፍለዋለሁ። ስንት ጊዜ ይችልልናል? 3 ጊዜ 3 ጊዜ 4 12 ነው። ቀሪ ስንት አለኝ? 3 ይኖረናል። አሁን 3 ለ4 ስለማይችል እዚህ ጋር ነጥብ አድርጌ 0 እዚህ አስቀምጣለሁ ማለት ነው።
30ን ደግሞ ለ4 ስንት ጊዜ ይሰጠናል? 7 ጊዜ። 7 ጊዜ 4 28 ነው። ቀሪ ስንት አለኝ? 2 ስለማይችል አሁን 2 ለ4 መካፈል ስለማይችል እዚች ጋር 0 እሰጣለሁ። 20ን ለ4 ስታካፍሉ 5 ጊዜ 5 ሲባዛ በ4 20 ነው። መጨረሻ ላይ 0 ሰጠኝ። ስለዚህ ውጤቱ ስንት ነው ማለት ነው? 0.75 15 አራተኛ ማለት 3.75 ሲደመር 1.25 አሁን ቀየርኩት ማለት ነው። 15 አራተኛ ወደ 10ዮሽ ስንቀይረው ይሄን አግኝቻለሁ። 1.25ን ደግሞ እንደ አለ ቁጥሩን እናስቀምጠዋለን ማለት ነው። እነዚህን ቁልቁል ስደምሩ የምታገኙት ውጤት ስንት ነው? 5 ታገኛላችሁ። ያው ቁልቁል መደመር ይሄ አያቅታችሁም። 3.75 ሲደመር 1.25 5 እና 5 10 ናቸው። 0 ጽፌ ስንት አለኝ? 1 እና 7 8 ከ2 ጋር 10 አሁንም 0 ጽፍና ስንት 1 ነጥቧን አውርዳታለሁ። ይሄ 5 ይሰጠናል። ስለዚህ መቱ ስንት መጣ ማለት ነው? 5.00 ያው ከነጥብ በኋላ 0 ብዙ ትርጉም ስለሌለው እንደዚሁ አድርገን እናስቀምጠዋለን ማለት ነው። ስለዚህ መልሱ 5 መጣ። በዛኛውም 5 ያው በውስጥ አዋቂነት እዚህ 1 ስላለው ማለት ነው። በጣም ጥሩ። ስለዚህ በእንደዚህ አይነት መንገድ ክፍልፋይ ሲሰጠንና አስርዮሽ ሲሰጠን መልሳችን በምን ሲቀመጥ? በክፍልፋይ ሲቀመጥ፣ መልሱ በአስርዮሽ ሲቀመጥ ብለን በሁለት አይነት መንገድ መስራት እንችላለን ማለት ነው። አሁን ቤታችሁ ሆናችሁ የምትሰሩት ሁለት ጥያቄ ልስጣችሁ እስቲ። ሐመር ውሃ 3 ሙሉ 1/4 ሲደመር 3.75 መ 7/20 ሲደመር 31.32 እነዚህን ተጠቅመን እንሰራለን። ለነዚህ 4 ደቂቃ ሰጣቸዋለሁ። 4 ደቂቃ ሰጣቸዋለሁ። አሁን ባሰራኋችሁ መሰረት መልሳችን በክፍልፋይ ሲቀመጥ፣ መልሱ በአስርዮሽ ሲቀመጥ እያላችሁ ሁለቱን ቁጥሮች ደምራችሁ ትጠብቁኛላችሁ። ተመልሰን እንገናኛለን።
በጣም ጥሩ። በደንብ እንደሰራችሁት ተስፋ አደርጋለሁ። እስቲ ደግሞ አብረን እንስራው። ምናልባት ስህተት ከተገኘ እርማቱን በዛው ትወስዳላችሁ ማለት ነው። መፍትሄ ሐመር ውሃ። አሁን በአንዱ ላሳያችሁ። መልሳችን በምን ሲቀመጥ? በክፍልፋይ ሲቀመጥ። በክፍልፋይ ሲቀመጥ መልሱ በክፍልፋይ ሲቀመጥ አስቀድመን እዚህ ጋር ያለው ቁጥር 3 ሙሉ 1/4 ድብልቅ ቁጥር ነው። ስለዚህ ይህን ድብልቅ ቁጥር ወደ ምን እንቀይረዋለን? ወደ ህገ ወጥ ክፍልፋይ መቀየር አለብን እና ይህ ወደ ህገ ወጥ ክፍልፋይ እንዴት እንደምንቀይር ከዚህ በፊትም ነግሬያቸዋለሁ፣ ግን ላስታውሳችሁ። 3 ሙሉ 1/4 ወደ ህገ ወጥ ክፍልፋይ ስንቀይረው ይችን 4 በ3 አባዛና በላዕሉ መደመር ነው ማለት ነው። ስለዚህ እኩል ይሆናል ብላችሁ 3 ሲባዛ በ4 ሲደመር 1 ሲካፈል ለስንት? ለ4 እና 3 ሲባዛ በ4 12 ነው። 1 ስንደምርበት 13 4ኛ ይሆናል ማለት ነው። ስለዚህ የመጀመሪያ ስራችን የሚሆነው ድብልቅ ቁጥሩን ወደ ህገ ወጥ ክፍልፋይ መቀየር ነው። 3 ሙሉ 1/4 ሲደመር 3.75 እኩል ይሆናል። ይህን ስቀይረው ስንት አግኝቻለሁ? 13 4ኛ አግኝተናል። ያው እዛ ጋር ቀይሬ የላቸዋለሁ። ቀጥሎ ደግሞ 3.75ን ምን እናደርገዋለን? 3.75ን ወደ ክፍልፋይ እንቀይረዋለን። ሲደመር ብዬ 375 ከነጥብ በኋላ 2 ቁጥሮች ስላሉ ለመቶ አካፍለዋለሁ። 375 መቶኛ ይሆናል ማለት ነው። አሁን ቅድም እንደነገርኳችሁ ይህንን አቃልዬ መስራት እችላለሁ፣ ወይም ደግሞ የአራትንና የመቶን ምን የጋራ ብዜታቸውን ትንሹ የጋራ ብዜትን ፈልጌ ይችን 4 ወደ መቶ መቀየር እንችላለን ማለት ነው። ይሄ ግን ይቃለላል። ስለዚህ እስቲ በ25 እንሞክረው። 375ን በ25 አካፍሉት። እዚህ ጋር ነው የምቆርጡት። ስንት ጊዜ ይችላል? አንድ ጊዜ 25 ነው። ቀሪ ስንት አለኝ? 12 ይሆናል። እችን 5 ታወርዷታላችሁ። 125 ለ25 ይካፈላል። ስለዚህ 125 ስናካፍለው 5 ጊዜ ነው የሚሰጠው። 5 ጊዜ 25 125 ይሆናል። ቀሪው ስንት ነው? 0። ስለዚህ 375 13 4ኛን እንዳለ ጽፈውና 375ን በ25 ሳካፍለው ስንት አግኝቻለሁ? 15። 100 ለ25 ሲካፈል 4 ነው። ቀላል ቁጥር ስለሆነ ይሄ 4 ይሰጠናል። አሁን እዚህ ታቱ 4 ነው። ይሄኛውም ስንት ነው? 4። ስለዚህ የጋራ ታታ አውጥቼ ከምሰራ ይሄኛውን ቁጥር የሚቃለልልን ከሆነ አቃለን ብንሰራው ቀላሉ እሱ ነው የሚሆነው ማለት ነው። በጣም ጥሩ። ስለዚህ እዚህ ጋር 13 ሲደመር 15 ሲካፈል ለ4 ይሆናል ማለት ነው። ለ4 እና ይሄንን ስንደምረው 28 4ኛ ይሆናል። 28 ለ4 ስታካፍሉ ደግሞ ስንት ታገኛላችሁ? 7። ስለዚህ 3 ሙሉ 1/4 ሲደመር 3.75 መልሳችን በክፍልፋይ አድርገን ስንሰራው የመጣልን ስንት ነው ማለት ነው? 7 ይሆናል ማለት ነው። በአስርዮሽ ቢሆንስ እንዴት አድርገን ነበር የምንሰራው? በአስርዮሽ ቢሆን አስርዮሽን ተጠቅመን ስንሰራ ደግሞ 3 ሙሉ 1/4 ወደ አስርዮሽ መቀየር ነው። ይችን ደግሞ በቀላሉ ለመቀየር 3 ሙሉ 1/4 ሲደመር 3.75 1/4 ታካፍሉታላችሁ። 1ን ለ4 ታካፍሉት 0.25 ነው የሚሰጣችሁ። ከዛ ይችኛዋን 3 መደመር ነው። እዚህ ጋር 3.00 አድርጋችሁ ትደምሩታላችሁ። ስለዚህ እዚህ 5 2 ነጥብ ይወርዳል 3። ስለዚህ 3 ሙሉ 1/4 ማለት 3.25 ሲደመር 3.75 ይሆንላችኋል። አሁን እነዚህ ቁልቁል መደመር ነው ማለት ነው። በጣም አያስቸግራችሁም። 3.25 3.75 ሲደመር መልሱ ተመሳሳይ ነው የሚሰጣችሁ 7 ነጥብ ያው 00 ይላል። ከነጥብ በኋላ 0 ምንም ትርጉም የለውም። እንዲህ ማርጋችሁ ማስቀመጥ ትችላላችሁ፣ እንዲህ ማርጋችሁ ማስቀመጥ ትችላላችሁ። ስለዚህ በሁለቱም ስንሰራው መልሱ ስንት መጣልን? 7 ይሰጡናል ማለት ነው። እንዲህ አድርጋችሁ ከሰራችሁ መልሳችሁ ትክክል ነው። ምናልባት ስህተት ካለ ግን እርማት ትወስዳላችሁ በእንደዚህ አይነት መንገድ ማለት ነው። ጥሩ፣ በጣም ጥሩ። ምን እንስራ እስቲ? 7/20 ሲደመር 31.32 ነው ጥያቄው። ስለዚህ መልሳችን በክፍልፋይ ሲቀመጥና በአስርዮሽ ሲቀመጥ ብለን በሁለት መስራት እንችላለን። ስለደጋገምኩት እኔ በክፍልፋይ ብቻ ላሳያችሁ።
በክፍልፋይ ሲቀመጥ መልሱ በክፍልፋይ ሲቀመጥ 7/20 ሲደመር 31.32 እኩል ይሆናል 7/20 እንዳለ አስቀምጠዋለሁ። 31.32ን ግን ወደ ክፍልፋይ ቀይረዋለሁ። ቅድም እንደነገርኳችሁ ምን አድርገን 31 ነጥቧን ሳስወግዳት 3132 ይሆናል። ሲካፈል ለስንት? ለመቶ። ምክንያቱም ከነጥብ በኋላ ሁለት ቁጥሮች ስላሉ ሲካፈል ለመቶ ብዬ አስቀምጠዋለሁ ማለት ነው። ጥሩ። አሁን እዚህ 20 አለኝ፣ እዚህ ስንት አለን? 100 አለን። ስለዚህ የ20 እና የ100 ትንሹ የጋራ ብዜት ትፈልጋላችሁ ማለት ነው። ልከልስላችሁ። አሁን ይሄንን 20 ትንሹ የጋራ ብዜት ለማግኘት በብቸኛ ትንትን ነው የማስቀምጠው። 20 ለ2 10 10 ለ2 5 ይመጣል። ስለዚህ 2/2 ሲባዛ በ5 ነው ማለት ነው። መቶንም እንደዚሁ በሁለት አካፍሉት 50 ይሰጣችኋል። 50 በ2 25 ነው። 25 በ5 5 ይሰጠናል። ስለዚህ እነዚህ ብቸኛ ቁጥሮች ስለሆኑ 100 ደግሞ 2/2 ሲባዛ 5/2 ይሆናል። ከዛስ የተለያዩ ትንትኖችን መሰብሰብ ነው ትንሽ የጋራ ብዜት ለማግኘት 2/2 2/2 ወስዳለሁ። 5 አለኝ 5/2 ትልቅ ርቢ ያለው ነው የምንመጣው በትንሹ የጋራ ብዜት ጊዜ። ስለዚህ ምን እናደርጋለን? 5/2 ወስዳለሁ ማለት ነው። እና እነዚህ ሁለት ቁጥሮች ስናባዛቸው 2/2 ሲባዛ በ5/2 ይሄ 4 ነው። ይሄ ደግሞ 25 ነው። ስንሰጠን 100 የ20 እና የ100 ትንሹ የጋራ ብዜታቸው ነው ማለት ነው። ስለዚህ ትጋብ የ20 የ100 ውጤቱ ስንት ነው? 100 እና ታቱ 100 እንዲሆን አደርገዋለሁ ማለት ነው። ስለዚህ ይሄ 100 ስለሆነ 20ን ወደ 100 ነው የምቀይረው። ጥሩ። ስለዚህ 7/20 ሲባዛ በ5 5ኛ ምክንያቱም 20 በ5 ሳባዛው 100 ስለሚሰጠኝ ማለት ነው። ሲደመር 3132 መቶኛ 7 በ5 ስታባዙት 35 ይሰጣቸዋል። ከታች 100 አለኝ። ሲደመር 3132 መቶኛ። አሁን ታቱ ተመሳሳይ ስለሆነ 100 ነው ውስጥና ከላይ ያሉ ለአላቸውን እደምረዋለሁ ማለት ነው። 3132 ሲደመር 35 በቤት ዋጋቸው በቅደም ተከተላቸው እናስቀምጣቸዋለን። የአንድ ቤቱ ከአንድ ቤት፣ የ10 ቤቱ ከ10 ቤት፣ የ100 ቤትም ካለ እንደዛው ማለት ነው። ስለዚህ 2 እና 5 7 ነው። 3 እና 3 6 ነው። 1 ይወርዳል 3 መልሱ ስንት መጣ? 3167 መቶኛ። በክፍልፋይ ሲቀመጥ መልሳችን ይሄን ይሰጠናል ማለት ነው። አሁን የሚቃለል ከሆነ እናቃልለዋለን። ግን እዚህ ጋር እንደምታዩት የአንድ ቤቱ 7 ነው። እዚህ 0 ስለሆነ በ2 አይካፈልም፣ በ5 አይካፈልም፣ ተመሳሳይ ስላልሆኑ ማለት ነው። መልሳችን እንዲሁ እንዳለ በክፍልፋይ ይቀመጣል ማለት ነው። በአስርዮሽ ቢሆንስ ነበር? ይሄንን ለስንት ማካፈል ነው? ለ100 ቀላል ነው። እዚች ጋር መጥቼ 2 ጊዜ ወደ ግራ ቆጥሬ ነጥብ ማስቀመጥ ነው በዜሮዎቹ ልክ። ስለዚህ 100 2 ዜሮዎች ስላሉት እዚህ ጋር መጠን 2 ጊዜ ቆጥሬ ሳስቀምጠው ስንት ይመጣል? 31.67 አስርዮሻዊ መልስ ይሆናል ማለት ነው። ጥሩ። ስለዚህ አሁን ምንድነው ዛሬ ያየነው? ክፍልፋዮችን እና አስርዮሾችን እንዴት እንደምንደምር ማለት ነው። እንዴት መደመር እንችላለን? የተሰጡንን ክፍልፋዮች ወደ አስርዮሽ በመቀየር ወይም ደግሞ አስርዮሽን ወደ ክፍልፋይ በመቀየር መልሱ በአስርዮሽ ሲቀመጥና መልሱ በምን ሲቀመጥ? በክፍልፋይ ሲቀመጥ እያለን በሁለት አይነት መንገድ መስራት እንችላለን። አንድ የቃላት ፕሮብሌም እዚህ ጋር ልጨምርላችሁና የዛሬው ትምህርታችንን እንጨርሳለን። ምሳሌ 2 እንበለው። ምሳሌ 2 አስቴር 2 ሙሉ 1/4 ሙዝ ቆላሳክለው እንደዚህ ጋር ምሳሌ ኦኬ። እሺ ምሳሌ ልስራ። ምሳሌ 2 አስቴር ለጓደኞቿ ለጓደኞቿ 2 ሙሉ 1/4 ሙዝ
3.5 አቮካዶ እና 5.25 ብርቱካን ብትሰጥ አስቴር በአጠቃላይ ለጓደኞቿ ምን ያህል ኪሎግራም ፍራፍሬ ሰጣለች? እዚህ ጋር ኪሎግራም ጨምሩበት። ኪሎግራም ስለዚህ እስቲ ይሄን የቃላት ፕሮብሌም እንስራው። አስቴር ለጓደኞቿ ምን ያህል ኪሎግራም ፍራፍሬዎችን የሰጠችው? 2 ሙሉ 1/4 ኪሎግራም ሙዝ ሰጣለች። 3.5 ኪሎግራም አቮካዶ፣ እንደዚሁም ደግሞ 5.25 ኪሎግራም ብርቱካን ብትሰጥ በአጠቃላይ አስቴር ለጓደኞቿ ምን ያህል ኪሎግራም ፍራፍሬ ሰጣለች? ይሄን ለመስራት ምንድነው የምንጠቀመው? አጠቃላይ ለጓደኞቿ የሰጠችው ፍራፍሬ ለማግኘት ከተፈለገ የተሰጡን ነገሮች መደመር ነው ማለት ነው። ስለዚህ ዛሬ ያስተማርኳችሁ ደግሞ ክፍልፋዮችና አስርዮሾችን እንዴት መደመር እንደምንችል ነው። የዛ አንዱ ተግባር ነው ማለት ነው። እንሰራዋለን። መፍትሄ ይሄን ለመስራት የተሰጠው በአጠቃላይ ፍራፍሬ ምን ያለው 2 ሙሉ 1/4 ሲደመር እንደገና ደግሞ 3.5 ኪሎግራም አቮካዶ 5.25 ብርቱካን የሰጠችው። ስለዚህ ይህን ስንደምር አጠቃላይ ኪሎግራም የፍራፍሬዎቹን ማግኘት እንችላለን ማለት ነው። አሁን 2 አይነት መንገድ አለን ይህን ለመስራት። መልሱ በአስርዮሽ ሲቀመጥና በክፍልፋይ ሲቀመጥ ብለን መስራት እንችላለን። ስለዚህ በአስርዮሽ ለመስራት 1/4 ተቀይረውና 2 ለ4 ስናካፍለው 0.25 ነው። ስለዚህ 2 ስደምርበት 2.25 ሲደመር 3.5 ሲደመር 5.25 ይሆናል። እነዚህን ደምረን አጠቃላይ ኪሎግራሙ ማግኘት እንችላለን ማለት ነው። ስለዚህ 2.25 ሲደመር 3.5 እዚህ ጋር ምንም ስለሌለችን 0 ጨምርባታለሁ ሲደመር 5.25 አስቀምጣለሁ። ከዛ ይሄን ቁልቁል መደመር ነው የሚሆነው ማለት ነው። 5 እና 5 10 ነው። 0 ጽፈን 1 አለ 1 2 3 8 10 ነው። እዚህ ጋርም 0 ጽፌ 1 አለን። እዚህ ጋር ነጥቧን አወርዳታለሁ። 1 እና 2 3 6 11 ይሆናል ማለት ነው። ስለዚህ 11.00 ወይም ደግሞ 11 ኪሎግራም ፍራፍሬዎች ለጓደኞቿ መስጠት ትችላለች ማለት ነው። ይሄን በክፍልፋይ ስሩት ብትባሉስ ነበር? 2 ሙሉ 1/4 ወደ ክፍልፋይ እንቀይረዋለን። 3.5ን 35/10 አድርጌ ጽፈዋለሁ። ስለዚህ ምንድነው የምናደርገው? 4ን በ2 ስታባዙት 8 ነው። 1 ሲደምርበት 9። ስለዚህ 9/4 ሲደመር 35/10 ሲደመር 525 100ኛ ብዬ የጋራ ታህታቸውን ፈልገን ይህንን አስልተን ለታህቱ ስናካፍል ስንት እናገኛለን? 11 ኪሎግራም ማግኘት እንችላለን ማለት ነው። ስለዚህ አሁን ባለው መሰረት ብዙ ደጋግሜ ስለሰራውላችሁ ይሄንን በቤታችሁ ሰርታችሁ ስንት እንደሚመጣ 11 እንደሚመጣ አረጋግጡት። ደጋግሜ ስለሰራው ማለት ነው። በጣም ጥሩ። የዛሬው ትምህርታችን ምን ነበር? አስርዮሽና ክፍልፋዮችን እንዴት አድርገን መደመር እንደምንችል በሁለት አይነት መንገድ አሳይቻቸዋለሁ። መልሱ በክፍልፋይ ሲቀመጥና መልሱ በአስርዮሽ ሲቀመጥ ብዬ በሁለት ከፍዬ አሳይቻቸዋለሁ። በቀጣይ ክፍለ ጊዜ ደግሞ አስርዮሾችና ክፍልፋዮችን እንዴት መቀነስ እንደምንችል
እንዴት ማባዛትና ማካፈል እንደምንችል 4ቱ ስሌቶች ስለሆኑ እሱን እንመለከታለን። እስከዛው ድረስ በሰላም ቆዩ። ሰላም ሁኑ። Kasalaho, kasalaho.